አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው። እሺ ለምን መለከተው ገና ክፍሉ ራሱ የጸዳ አይነት ነገር አይደለም የሚመስለው። አዋል ተፈከለ መሰለኝ። ምን ማለት ነው? አቤል መሰለኝ። አቤል ጋር ደውል ማለት ምን ማለት ነው? ይሆናል የስም መመሳሰል ሊሆን ይችላል። እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው ደንግጧል፣ ያለከልክ ነበር። እኔ ምንም ግራ እየገባኝ ነው ያለው፣ በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም። አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበር። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ ከዛስ ምንድን ተፈጠረ? ሳንኳኳ ሲከፍት ዘለው ገቡ እነሱ። በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። ስልክ ኪሴ ውስጥ ከተተልኝ በማገላግል ሰዓት። ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው። ስለዚህ የምታውቂው ነገር በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? በመጨረሻ ሰዓት ከሱ ጋር ተደዋውለሻል አልተደዋወልሽም? በመጀመሪያ እየመለስኩልህ ነው። ተረጋግተህ አውራኝ። አሁን ለምንድን ነው የምታስፈራራኝ? ነገርኩህ፣ እውነታውንና የማውቀውን ነገር እየነገርኩ። አበበን ከዛ ቦታ ላይ የሆኑ ሰዎች መጥተው እንደወሰዱት እዛ ያለው ጥበቃ ተናግሯል። የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ያስደነግጣል፣ ግራ ያጋባል። ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። ማዘር እናቴ ማዘር አበበ ምን ሆነች? እንደው አበበ ያለህበትን ቦታ ንገረኝ። ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? አሁን ልጄን የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ቤት አይደለም ያለው። ታዲያ ለምንድን ነው ቤት ነኝ ያለው? ምንድን ነው እዚህ ልትመጡ የቻላችሁበት ነገር ምንድን ነው? ለምንድን ነው እዚህ ልትመጡ የቻላችሁ? ይኸውልህ ስለ ልጅቷ መምጣት ስንነግረው ደነገጠ። ፊት የምነግራችሁ ሚስጥር አለ ብሎ ነው እንግዲህ እስካሁን እየጠበቅን ያለ ነው። እሱ በቃ እንዴት ብዬ ልንገረው? ሰብሰብ አለብኝ። አላዛር እንግዳ ይመጣል ተቀበይ ብሎኝ ነበረ። ከዛን ምንድን ናት ስለው አይ ጓደኛችን ናት። እንግዲህ የሰው አስክሬን እዛ ቤት ውስጥ መገኘት ማለት ከባድ ነው። ጥበቃ ባለበት ግቢ ውስጥ ሰራተኛ ባለበት እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንግዲህ ውድ ቤተሰቦች ያው በሰማነው መረጃ መሰረት ባገኘነው መሰረት ስልኩን ወዲያውኑ ስናጣራ እንግዲህ ስልኩ ላይ የነበረው ለመጨረሻ ጊዜ የተደዋወለባት ስልክ አንድ ስልክ ነበር። ይህ ስልክ የማን ስልክ ነው በሚል እንግዲህ ማጣራትን ስናደርግ አንድ ልጅ አግኝተናል። ሴት ልጅ ነች። ከአበበ ጋር ለመጨረሻ ጊዜ ያወራችው ያውም ሩቅ አይደለም እና አቤል ሰፈር ነው። ሰፈሯች ልጅ እና አቤል ሰፈር ውስጥ ነው አሁን ራሱ የምንገኘው። ያ ማለት ምንድነው የሆነ የሚያገናኛቸው ነገር አለ ማለት ነው። ለምንድነው የተደዋወሉት ከአበበ ጋር? ማነች ይቺ ልጅ? ምንድነው የምትፈልገው የሚለው ነገር አብረን የምንመለከት የምናጣራ ይሆናል። ደርሰናል። ልናናግራት ወደ ውስጥ እንገባለን። ለማንኛውም እስኪ እንግባና ማነች ይቺ ሴት? ምናልባት አይታወቅም
ሊያም ልትሆን ትችላለች። እኔ እያሰብኩ ያለሁት ነገር ሊያም ልትሆን ትችላለች። ከአበበ ጋር ምን ያደዋውላቸው ይችላል? እነሱ ሰፈርስ ምንድን ነው ልትሰራ የምችለው? ምናልባት ተደብቃ ማንነቷን ለውጣ የተለያየ ነገር አድርጋ እዚህ ተቀምጣ ሊሆን ይችላል። አሊያም ደግሞ ሌላ ከሷ ጋር ግንኙነት ያለው ሰው ሊሆን ይችላል። እስኪ እንግባና ከአበበ ጋር ምን እንደሚያገናኛቸው ለምን እንደደወለችለትና ምን እንዳላት ከሷ አንደበት የምንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁ ነው። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው ደርሰናል ቦታው ላይ። ማለትም ቅድሙ ቪዲዮ እንግዲህ የተመለከታችሁ ነገር አለ። ማለትም አበበ በስልክ ለኔ የነገረኝ ነገር ነበረ። ሰዎች እየተከታተሉት እንደሆነና ሩም ይዞ እንደተደበቀ መናኸሪያ አውቶቡስ ተራ መናኸሪያ አካባቢ እንዳለ ነግሮን ነበር። እዛ ቦታ ላይ እንግዲህ በደረስንበት ሰዓት የአበበ ስልክ ሊሰራ አልቻለም። ነገር ግን ቦታው ለመጨረሻ ጊዜ ክፍት የነበረበትን ቦታ ስናጣራ እዚህ ሆቴል ውስጥ ወይ ደግሞ እዚህ አልጋ ክፍል ውስጥ እንደሆነ አውቀናል። ታዲያ እሱ ጥበቃው ነው፣ እዚህ ግቢ ውስጥ የሚሰራ ጥበቃ ነው። ያለውን ነገር የተፈጠረው ነገር ስንነግረው ስንጠይቀው ተደናግጦ ነበረ። ያለውን ነገር እንግዲህ ለመናገር ፈቃደኛ ሆኖልን አበበንም እንዳየውና እንዳወቀ ኢቭን አሁን አለም ከትላንት ማታ ጀምሮ እዚህ እንደነበረ ነግሮናል። ያረፈበት ክፍልም ይሄ እንደሆነ ተናግሯል። ስለዚህ እዚህ ምን እየሰራ እንደነበረና እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። ምን እንደተፈጠረ ከራሱ አንደበት የምንሰማ ይሆናል። እስኪ እንደምንመለከተው ገና ክፍሉ ራሱ የጸዳ ያለ ነገር አይደለም ይመስለኛል። አባያል ተስተካከለ። እሺ እዚህ ነበረ ብለኛል። እዚህ ነበር። ከማታ ጀምሮ ነበር እዚህ ነበር። ማታ ነበር እዚህ ተደነባብሮ ነበር የመጣው። ስንት ሰዓት አካባቢ ነበር የመጣው? ማታ ወደ 4 ሰዓት 5 ሰዓት አካባቢ ነበር። እሺ ይኸውልህ ከማታ ጀምሮ እዚህ ነበር ብለኛል። እዚህ ነበር። እሺ ቁጭ በልና ያለው ነገር የተፈጠረው ነገር እያንዳንዱ ነገር እንድታብራራልኝ እፈልጋለሁ። ኦኬ እሺ አረፍ ብል ተረጋግተህ እንድትነግረኝ እፈልጋለሁ። ማለት ከትላንትና ጀምሮ እዚህ ነበር ነው ያልከኝ። ከትላንትና ማታ ጀምሮ ትላንትና ምን ሰዓት ላይ ነው የመጣው እዚህ? ትላንት ወደ 4 ሰዓት አካባቢ ነበር የመጣው። ምሽት ልጁ ምሽት 4 ሰዓት 5 ሰዓት አካባቢ እሺ እንደዛ ነበር። ተደነባብሮ ነበር ልጁ የመጣው በሰዓቱ። እኔ እንደውም ግራ አጋብቶኛል ሰውዬው፣ ሁኔታው ምናምን ሌላ ነገር ስለመሰለኝ አብራኝ የምትሰራ ልጅ አለች። ተረጋግቶ መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው? ደንግጧል፣ ያለከልክ ነበረ ምናምን። ልጁ ያለበት ሁኔታ ጥሩ አልነበረም በሰዓቱ። ከዛ እኛም እንደነጋግጠን ነበር። ምንድነው እንደውም እኔ ላሲዞምም አልፈለኩም ነበር እንደዚህ በጣም ተጠንቅቃችሁ ስለሚለን ኃላፊያችን መታወቂያ ምናምን ሲሰጠን በቃ ከዛ በኋላ ነው እንትን ያለው። ጠዋትም ላይ ጠርቶኝ አልወጣም፣ በሩን ቆለፈ፣ ተኛ። ጠዋት ቁርስ ያመጣሁለት እኔ ነኝ። አልወጣም ለቁርስም ለምን? እሺ ማለት ለምን እንዳልወጣ ኦር ደግሞ መቼም ሩም ይጸዳ ነበር እንደማየውም ከሆነ ሩሙ አልተጸዳም አይደል? ለምንድን ነው እቀጥላለሁ አለኝና እሱ የሚቀጥልበትንም ድጋሚ ከፈለኝ። ጠዋት ቁርስ ካመጣሁለት በኋላ ሰዓት ደርሷል ብለን በምናንኳኳ ሰዓት ቤቱ እንዲጸዳ መቀጠል እፈልጋለሁ ብሎ ከፈለኝ ለኔ። ቁርስም አመጣሁለት ምናምን፣ እንደውም የሻይ ምናምን ብሎ የሆነች ነገር ሰጥቶኝ ሰላም ነው የመሰለኝ። ለምን እንደሆነ አላወኩም። የማታ አመጣጡ ቢያደናግረኝም ከዛ በኋላ ተረጋግቶ ቆልፏል፣ ከቤት አልወጣም። እሺ ከዛስ ምንድን ነው የተፈጠረው? ከዛ በኋላ የመጡት የህግ አካልን ብለው 3 ሰዎች መጡ። መታወቂያ አሳዩኝ ለኔ። የህግ አካልን? እሺ መታወቂያ አሳዩኝ። እኔ በቃ የህግ አካል ናቸው ብዬ ነው ያሰብኩት። እንደዚህ የሱንም ፎቶ አሳዩኝ። ሁኔታው ሲመጣብኝ እኔ የማታው እንትን በቃ ሰውዬው ወንጀለኛ መሰለኝ በሰዓቱ። እነሱ የህግ አካል ናቸው ብዬ ነው ያሰብኩት። የልጁ ሁኔታ ማታም ያስደንግጦኛል፣ ግራ አጋብቶኝ ነበር። ከዛ ፎቶ ሲያሳዩኝ እሱን በልብም አላልኩትም ብዙም። መታወቂያቸውን የህግ አካልን ብቻ ብለው አሳዩኝ መታወቂያቸውን። ፎቶን ሳየው አሳዩዋቸው ክላሱን፣ ሩሙ። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ ከዛስ ምንድን ተፈጠረው? ከዛ በኋላ እኔ እንዳንኳኳለት ቅድሚያ እንትን እንዲከፍት እኔ እንዳንኳኳ እንትን አሉ። ሳንኳኳ ሲከፍት ዘለው ገቡ እነሱ። በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። እኔም እንደማገላገል እንትን ብዬ አንደኛው ይዞኝ ወጣ። እንዳትጠጉኝ ምናምን ብሎ ከነሱ ጋር ጭቅጭቅ ጀመረ። ከዛ የሆነ ሰዓት ትንሽ እነሱ እንትን ናቸው ያዘው አንደኛው ውስጥ እኔ እንትን እያልኩኝ እኔ እንትን ብለው ሁለቱ ወጡና ስልክ ምናምን ማውራት ጀመሩ። እሺ
ስልክ አወሩ ምናምን በቃ እሱ ያው መጮሁን እንዳትጠጉኝ ምናምን ብሎ ብዙ ነገር እየጣረ ነበረ። አውርተው ከሆነ እንትን ብሎ በኋላ በግድ ብቻ በጉልበት ነገር ነው እንትን ብለው እኔ እንደወጣ አረጉ እና በጉልበት ብቻ ይዘውት እንደነበር አውቄያለሁ በሰዓቱ ማለት ነው። ማለት እኮ ታዲያ በዛ ሰዓት እነሱ በገቡ ሰዓትና ከሱ ጋር ግብ በፈጠሩ ሰዓት ምን ነበር ሲያወሩ ምን ነበር ሲጠይቁት የነበረው? እንደዚህ እኔ አላወኩም። የሚጠይቁት ብቻ እሱ እንዳይጠጉትና እሱ በቃ የሆነ እንዴት ነው ለመውጣትም ፈልጓል ከነሱ እጅ ብቻ የሆነ ለመውጣት ለማምለጥ ነበር የሚሞክረው። ምን አይነት ወሬ እንደሚያወሩት እኔ አልሰማሁም በደንብ። እኔ እንደወጣ አድርገውኛል። እኔ የህግ አካል እንደሆኑ ነው የማውቀው። ማለት የህግ አካል መሆናቸውን የሚያረጋግጥልህ ነገር አይታል? መታወቂያ ነገር አሳየው። ያየው መታወቂያ ትክክል የህግ አካል በደንብ እኔ እንደሱ ቼክ አላደረኩም። የመጣብኝ እኔ አይምሮዬ ላይ ማታ ደነባብሯል እያለከለከ ነበር። እሱ ሲመጣ ዝም ብሎ በቃ መታወቂያ ነገር ስላሳዩ ብቻ አመንካቸው። ያ ነገር መጣብኝ። እኔ አሁን እሱ ወንጀለኛ ነው የመሰለኝ። የማታ አገባቡን የመጣብኝ እነሱ የህግ አካል ለን ብለው መታወቂያ ያሳዩኝና ፎቶ ሲያሳዩ ያው በዚህ ልክ የሚፈልጉት እንግዲህ የህግ አካላቸው ብዬ ነው ያሰብኩት። ከዛስ እሺ ምንድን ነው ያደረጉት? እሺ ማለት እንዴት ነው ሊሄዱ የቻሉት? ወዴት ነው ይዘውት የሄዱት? እስኪ የተፈጠረው ነገር በደንብ አብራርታ ነገር ብቻ በቃ እንደዛ ግብ እንትን በተባለ ሰዓት ላይ እኔ የሆነ ሰዓት በጣም ቤቱን ክላሱን መረበስ ተጀመረ። እኔ የህግ አካል እንደሆኑ ነው እንደነገርኩ የማውቀው። የህግ አካል ከሆናችሁ ለምን ይዛችሁት አትወጡም? እዚህ ተከራይም አለ ሌላ በጣም እንትን ውስጥ ገቡ፣ ግብ ውስጥ ጥላፊ ማለት ነው። ጭራሽ ሊሆን ለመሰንዘር ምናምን እንትን ይሉታል። እሱ የህግ አካል ከሆናችሁ በቃ ይዛችሁት ውጡ፣ ሌላ ሰው ተከራይቷል እየረበሻችሁ ነው ምናምን ብዬ ካልሆነ ሌላ አካባቢ ላይ ያሉ ኮሚኒቲ ስልኮች እኛ ጋር አለ እንደዚህ አይነት ችግር ካለ እንኳን ምንደውለው እዛ ለመደወል ማሰብኩኝ እኔ ማለት ነው። ከዛ በዛ ሰዓት ሁለቱ ወጡና ስልክ እንደውል ምናምን ብለው ሁለቱ ወጡ። ሁለቱ ተያያዙ ድጋሜ ማለት ነው። ከዛ እኔ በማገላገል ምናምን ጀመርኩኝ። እንደውም ስልክ ኪሴ ውስጥ ከተተልኝ በማገላገል ሰዓት። ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው ይህንን ስልክ ሰጠኝ። ከዛስ ምንድን ነው የተፈጠረው? ቼክ አድርጉት ስልኩ ላይ ማን ጋር እንደተደወለ ምናምን ቼክ አድርጉት። እሺ ከዛ በኋላ ሁለቱ ወጡ። ኃይል እንጨምር ምናምን ብለው ሁለቱ ኃይል ጨምረው መጡ። 5 ሆነው መጡ። መኪና ይዘው መጡ። ምን አይነት መኪና ነው የመጣው? መኪና ዶልፊን፣ ሽፍን ዶልፊን ነገር ነው። ሽፍን ዶልፊን ታርጋው ምናምን ይዘዋል። ታርጋው አለው። ታርጋ እኔ ልብ አላልኩም ነበር። እንደውም አብራኝ የምትሰራዋ ልጅ ታርጋ ለመያዝ ሞክራ፣ እንደውም እሷ ነች ታርጋ እንደሌለው ራሱ የነገረችኝ። ስለዚህ ታርጋ የሌለው መኪና ነው መጥቶ ይዞት ሄደው አባበል። እኔ ልብ አላልኩም ነበር በሰዓቱ። በቃ ትኩረት የዛ ላይ ነበር። እኔ በደንብ ልብ አላልኩትም ነበር። አብራኝ የምትሰራዋ ልጅ እንደውም ታርጋ ልትይዝ አስባ እሷ ነች የነገረችኝ። ታርጋም እኮ የለውም ምናምን ያለችኝ መኪና። ታዲያ ይህንን ነገር ማለት ለምንድን ነው ወዲያው ለህግ አካል አሳልፋችሁ ያሰጣችሁ? ለምንድን ነው ያላመለከታችሁት? በሰዓቱ እኔ እንደነገርኩ እነሱ የህግ አካል እንደሆኑ ነው ገባኝ። ግን ይሄ ነገር የትኛውም የህግ አካል መቼም ከመጣ ትክክለኛ የህግ መኪና ባለው አይደል? የህግ የሆነ መኪና ወይ በፓትሮል ወይ ደግሞ በሆነ ነገር ነው ሊመጣ የሚችለው አይደል? የህግ መሆኑን የሚያሳውቅ አይደል? ታዲያ በእንደዚህ አይነት መኪና መጥቶ ካልወሰዱት እኮ እናንተ እዛ ጋር ማስቆም አልነበረባችሁ ነው። እኔ አሁን እንደነገርኩ ማታ የእሱ አገባብ እኔ መጀመሪያም አልጋ ለመስጠት እሱን ማስያዝ አልፈለግኩም ነበር። ሁኔታው እንትን አላለኝም እና እነሱ መጥተው እንትን ባሉ ሰዓት እኔ እሱ ወንጀለኛ ነው ብዬ ነበር ያሰብኩት። ያ ውስጤ ጥርጥርም ስለነበረ እነሱን ፈጽሞ እኔ እንደዚህ ናቸው ብዬ አላሰብኩም ነበር። ሌላ ነገር እንደዚህ ይሆናል ብዬ አላሰብኩም። የህግ አካል ነው ለሱ አልጋ ይሄንን ስልክ ኪስ ውስጥ ሲከተው ምን ብሎ ነው የከተተው? ኪስ ውስጥ መጥቶ የሚቀበል ሰው አለ ምናምን ብሎ ብቻ የሆነ ነገር እንትን ብሎ ነው የከተተው እና እንደዛ የሆነ ከሄዱ በኋላ እንደውም እኔ ውስጤ በጣም ጠረጠረ። ለፖሊስም እንትን ለማለት ፈልጌ ነበረ። ያው የሚተካልኝም ሰው ስለሌለ ልጅቷም ሴት ስለሆነች እደውላለሁ። ከ2 ሰዓት ከ3 ሰዓት በፊት ነው አሁን ይዘውት ከሄዱ ራሱ ማለት ነው። ምናልባት እሺ ከዛ መሀል ማለት ነው ስም ሲጠራ ነው ሰምተዋል? ስም ሲጠራ እንኳን አልሰማሁም። ምንም አይነት ስም አልተጠራሩም። ምንም አይነት ስም አልተጠራሩም። እንደዚህ እኔም ግራ ገባኝ እኮ እኔ ደንግጬ ነበር። እኔ የህግ አካል ጋር ለመደወልም ሀሳብ ነበረኝ። ይኸውልህ ልጁ የሚያውቀው ሚስጥር አለ ከዚህ በፊት በተሰራ ወንጀል። እሱን ወንጀል ዝም ለማስባል ነው እነዚህ ሰዎች ሲከታተሉት የነበሩት። እዚህ ከመምጣቴ በፊት ከኔ ጋርም በስልክ አውርቷል። እዚህ እንደሆነ የነገረኝ እሱ። በስተመጨረሻ ስልኩ ዝግ እንደሆነ ስላመንኩ ነው ትረስ አድርጌው ልመጣ የቻልኩት። ገባህ አይደል? የት ሆኖ ለመጨረሻ ጊዜ እኔ እንዳወራኝ አጣርቼ ነው እዚህ ድረስ የመጣሁት።
ይህ እስኪ ማን ስለዚህ ይሄን ቁጥር አጣሩልኝ ማን እንደሆነ ደውለን ይሻላል ማለት ማንነቱን ላይነግሩን ይችላሉ ይሄ ሰው ስለዚህ ቦታውን አካባቢውን እና የማን ስልክ እንደሆነ ማጣራት ይኖርብናል ስለዚህ ይሄንን ስልክ ትረስ አድርጉልኝ የት እንዳለ ማወቅ ፈልጋለሁ ለማንኛውም ደውዬም ለማጣራትም እሞክራለሁ ከዛ በፊት ግን እኛ እጅ ላይ እንደገባ ካወቁኛ ከደወልን ሊያመልጡን ወይ ደግሞ ሊጠፉብን ይችላሉ ማን እንደሆነ ባናቅም ወይ መልካም ሰው ነው ወይ ደግሞ ከነዛ ሰዎች ጋር የተባበረ ሰው ሊሆንም ይችላል ለማንኛውም ይሄን ነገር አጣርተን እናንተ ምናደርሳችሁ ይችላል የሲሲቲቪ ምናምን ካሜራ ነው ካሜራ ምንም አይነት ካሜራ የለም ካሜራ ግቢ ውስጥ ስምም ምንም አልሰማውም ብለኛል ድንገት ስም አልተጠራሩም ስም እንኳን ጭራሽ አልተጠራሩም እሱ ራሱ ምንም የተጣራ ነገር የለም እሱ በቃ እንዳትጠጉኝ ብሎ ትግል የጀመሩት በጣም ባደግነው ሲታገሉ ነው እኔም የገባሁት እንጂ ለመግባት አለበት እኔ የሰማው አይመስለኝም በደንብ ትኩረት አድርግ እስኪ በደንብ ምናልባት ስልክ ሊያወሩ ወጥተዋል ምናምን ብለኛል አይደል በስልክ እንኳን ሲያወሩ ከሰማ ድንገት እስኪ ራስህን ማለት ሐሳብን ሰብሰብ አድርግና እንትን ለማለት ሞክር ስም ተጠርቷል የሆነ ሰዓት ላይ አቤል ጋራ ደውሉ ምናምን ሲል አንደኛውን ሰምቼዋለሁ አቤል ጋራ ደውሉ እንደዚህ ነገር መሰለኝ አንደኛው ገና 3 ሆኖ በገቡ ሰዓት ላይ እንደዚህ ገና እንደገቡ አቤል ጋር ደውሉ እኔ ውጡልኝ ምናምን ስለ አቤል ጋር ደውሉ ምናምን ሲባል ሰምቻለሁ መሰለኝ ምን ማለት ነው አቤል መሰለኝ አቤል ጋር ደውል ማለት ምን ማለት ነው ይሆናል የስም መመሳሰል ሊሆን ይችላል አቤል ጋር ደውል ከዛስ እሺ አቤል ጋር እሺ ስልክ ሲያወሩ እሺ እንዴት ነው የምናደርገው ይሄን ነገር እሺ ስልክ ለመደወል ምናምን አልሞከረም ባንተ ስልክ በእኔ ስልክ አልሞከረም ሌላ ማለት ሌላ ምንም ነገር የነገረ ነገር የለም ሌላ ምንም ይሄንን ከተተልኝና በቃ የሚቀበል ሰው አለ ብሎ ነው ኪሴ ውስጥ ከተተው ባገላገልኳቸው ሰዓት ከዛ በኋላ ነው እኔም እንደውም የህግ አካል እንዳልሆኑ ራሱ መጠራጠር የጀመርኩትኝ ከዛ በኋላ ነው እሱ ይሄንን ኪሴ ውስጥ ከቶ የሚቀበል ሰው አለ ብሎ ሰጠኝ ስልኩን ይሄን ነገር ሲያደርግ ማንም አላየም ማለት ሁለቱ ብቻ በሚጣሉ ሰዓት በማገላገል ሰዓት ነው ቀስ ብሎ ነበር ኪሴ ውስጥ የከተተ መልካም እሺ ለማንኛውም ይኸውልህ ለሰጠኝ መረጃ አመሰግናለሁ እኛ ይሄንን ስልክ አጣርተን አሁኑ ጊዜ ሳይፈጅብን ቀጥታ ወደዛ መሄድ አለብን ጊዜ ሳይፈጅብን የተከፈለውን ነገር መስዋዕትን በጠቅላላ ከፍለን ይሄን ጉዳይ ማጣራት ይኖርብናል ሌላው አንተ ከቻልክ ኃላፊዎች ካሉ ፍቃድ ወሰድና ወደ ቤተሰቦች ጋር እዚህ ናቸው ቤተሰቦች እዚህ ናቸው ለሀገር ናቸው በቃ በቻልኩ አቅም ወደ ቤተሰቦች ጋር ብትሄድ ይቻላል ለጊዜው ማለት ነው ይሄ እኔ ላይ ችግር የሚፈጥረው ምናልባት አንተ ላይ ችግር ሊያመጣ ይችላል ስልክ ቁጥርህን ትሰጠኛለህ እኔ ደውልልሃለሁ ያለውን ነገር ነው ምክንያቱም ይሄን ለሰጠን ኢንፎርሜሽን ምናልባት እነዚህ ሰዎች ሊያጠቁ ስለሚችሉ ገባ ካረል ሊያጠቁ ስለሚችሉ በጣም መጥፎ ሰዎችና አደገኛ የተደራጁ ወንጀለኞች ናቸው እሱ ሳይሆን ወንጀለኛው እነሱ ይሄን ነገር አለቃዬ ቢያውቀውስ ይኸውልህ ይሄን ነገር ነው አለቃህን ማወራዋለሁ አለቃህን አሁን ሰው አላ ብለኛል አይደል ስለዚህ እሱንም አናግረዋለሁ ችግር የለውም አንተ እንዳልኩ ፍቃድህን ወስደህ ቀጥ ብለህ ወደ ቤተሰቦች ጋር ሂድ ግልጽ ነው ለማንኛውም ወደ ቤተሰቦች የትም እንዳትሄዱ ይሄንን ጉዳይ ዛሬውኑ ካላጣራው በስተቀር አበበ የገባበትን ዛሬ ካላወቁ በስተቀር የትም የሚሄድበት ቦታ የለም ይሄንን ስልክ የማጣራት ስራ ስራለው ቀጣይ ምን እንደተፈጠረ ወይ ደግሞ የማን ስልክ እንደሆነ ለእናንተ የማሳውቃችሁናል አብራችሁኝ ነው ይኸውልሽ አንድ ነገር የምነግርሽ ነገር ቢኖር የመጨረሻ ሰዓት ላይ ከአበበ ጋር የተደዋወልሽው አንቺና አንቺ ብቻ ነሽ ገባሽ አይደል ስለዚህ የምጠይቅሽን ጥያቄ በአግባቡ እንድትመልሽልኝ ነው የምፈልገው ይኸውልሽ መጀመሪያ ከአበበ ጋር ምንድነው ግንኙነታችሁ እንዴት ነው አበበ ልታውቂው ለመጨረሻ ሰዓት አበበ ስልክ ላይ ያገኘነው ያንቺን ቁጥር ነው ስለዚህ አበበ ላይ የተፈጠረው ነገር ልታውቂ ትችያለሽ ብዬ አስባለሁ አበበን እንዴት ነው የምታውቂው ምንድነው ግንኙነታችሁ ከአበበ ጋር በመጀመሪያ ስትጠይቀኝ ቀስ ብለህ ተናገር እየጮህብኝ አይደለም ሰሚያለሽ በአሁን ሰዓት ላይ አበበን አጥቻለሁ አበበ ያለበትን ቦታ አላውቅም
ያ ማለት ደግሞ አንቺ ምናልባት ያለበትን ታውቂያለሽ። ምክንያቱም ከአበበ ጋር መጨረሻ አውቃለሁ፣ እነግርሃለሁ። እየጮክ አትጠይቀኝ። በመጀመሪያ ተረጋግተህ ጠይቀኝ። እሺ፣ እንደዛ ከሆነ በደንብ እንድትነግሪኝ እፈልጋለሁ። ምንድነው ከአበበ ጋር ግንኙነታችሁ? እንዴት ነው የምታውቂው አበበን? በመጀመሪያ አንተ ማነክ? መጀመሪያ ማንነትህን አስረዳኝ እስኪ። ማነክ አንተ? ይኸውልሽ ጥያቄን በጥያቄ ለማድረግ እንዳትሞክሪ። ስለ ራሴ ማንነት በደንብ እነግርሻለሁ። ዳግመኛ ግን ጥያቄን በጥያቄ እንዳትመልሽልኝ። ጥያቄን ቀጥታ እንድትመልሽልኝ ነው የምፈልገው። በመጀመሪያ ማንነትህን ንገረኝ። እነግርሻለሁ። እንድመልስልህ በደንብ አድምጪ። ልዑል እባላለሁ። ጋዜጠኛ ነኝ። የወንጀል ኬዞችን ነው የምመረምረው። አብረውኝ የምታያቸው ሰዎች ጥበቆችና የኔ ጥበቆችና እንዲሁም ደግሞ የህግ አካላቶች ናቸው። ግልጽ ነው አይደል? ስለዚህ ያለው ነገር በአግባቡ እንድነግርኝ እፈልጋለሁ። አበበን እንዴት ነው የምታውቂው? አበበን ማውቀው እኔ ተከራይቼ በኖርበት ሰፈር ላይ እሱ ጥበቃ ሆኖ ይሰራ ነበር። ኦኬ። ስለዚህ እዛ ሰፈር ላይ ነው የምኖሪው አንቺ? በጣም ጥሩ። እንዴት ተግባባችሁ? ያው አንዳንዴ የሆነ እቃዎች ሊገዛ ምናምን ሱቅ ሲወጣ ውጪ ላይ ተዋወቀ። ጥበቃ ስለነበር ለመልእክት ምናምን ይወጣል። ውጭ እዛው ሰፈር ስለነበርኩኝ በዛ ነው የተዋወቅነው። ከዛስ ግንኙነታችሁ ወደ ምን አመራ? ግንኙነታችን ተዋወቅን። እዛው ሰፈር ውስጥ እኔ አንዳንድ እቃዎች ልገዛ ስወጣ ምናምን ያግዘኛል። በብዛት እሱ ለመልእክት ምናምን ስለሚወጣ እዛ ሰፈር ውስጥ ስወጣ ውጭ ላይ ተገናኘን፣ ተግባባን። በዛ ነው የተዋወቅነው። ከዛስ ተግባብታችሁ ስልክ እስከመደዋወል ድረስ የሚያደርሳችሁ ምን አይነት ጉዳይ ቢኖር? በጣም ስለተግባባን ስልክ እንደዋወላለን፣ እንቀራረባለን። ውጭ ላይ ስለምንገናኝ እናወራለን። በዛ ፍቅር ጥያቄ ያቀረበልኝ ተቀበልኩት። አበበ ያንቺ ፍቅረኛ ነው? አዎ። እስኪ ስለ ራስሽ ንገረኝ። ማን ነው ስምሽ አንቺ? ሰላም። ስሜ ሰላም ነው። ተከራይተሽ ነው የምኖሪው? ምንድን ነው የምትሰሪው? እስኪ ስራሽ ምንድን ነው? ሱፐር ማርኬት ላይ ተቀጥሬ ነው የምሰራው። በምን? ሽያጭ ላይ። ሴልስ ነሽ? ምን ያህል ጊዜ ሆነሽ እዛ ሰፈር ከገባሽ? 1-2 ዓመት። እዛ ሰፈር ከገባሽ? አዎ። አበበን ለምን ያህል ጊዜ ታውቂዋለሽ? ረዥም ጊዜ። እዛ ሰፈር ከገባሁ ጀምሮ አውቀዋለሁ። እዛ ሰፈር ከገባሽ ጊዜ ጀምሮ ተዋወቃለን። ስለዚህ እዛ ቤት የተፈጠረው ነገር በደንብ ታውቂያለሽ ማለት ነው። ሰሞኑን እዛ ቤት እየተከናወነ ያለው ነገር በደንብ ታውቂያለሽ ማለት ነው። አዎ፣ ሁሉም የሚያውቀው ነገር ነው። ሰፈር ውስጥ ሁሉም ያውቃል አይደለ? እስኪ ከአበበ ጋር የምትግባቢ ከሆነ የምትቀራረቢ ወይ ደግሞ ከአበበ ጋር እንደዚህ አይነት ግንኙነት ካላችሁ እዛ ቤት የተፈጠረው ነገር ምንድን ነው ማለት ምን አጫውቶሽ ያውቃል? እዛ ቤት ውስጥ ሰሞኑን የሆነች ልጅ ተገላ ተገኝታለች። ይሄ ደግሞ ሁሉንም አስደንግጧል። እና ማን እንዳደረገው ባይታወቅም ተገላ ተገኝታለች ልጅቷ። ማን እንዳደረገው ባይታወቅ ማለት ይልሽ አሁን ሙሉ በሙሉ መጀመሪያ አቤል ገሏል ተብሎ አቤል ታስሮ ነበር አይደል? ከዛ በኋላ ግን ጠንከር ያለ ማስረጃ ስላልተገኘበት በዋስ ተለቆ ነበር። አሁን ደግሞ አበበ ጋር የተለየ ነገር እንዳለ አውቀናል። ሰራተኛዋም እንደጠፋች እናውቃለን። አበበ ይሄን ያክል ከአንቺ ጋር ግንኙነት ካለው መቼም ላንቺ የሆነ ነገር ይነግርሻል ብዬ አስባለሁ። አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም። አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበረ። ምንድን ነው እያወራሽ ነበረው? በድንገት ተገላ ስለተገኘችው ልጅ እኮ ምን ብሎ አወራሽ? እስኪ ምክንያቱም ማን እንደገደላት ያንን ነገር ማን እንዳደረገው ስለማያውቅ እሱም እዛ ቤት ስለሚኖር ያ ነገር ማን እንዳደረገው በጣም ተጨንቆ ሲያወራልኝ ነበር። ስለዚህ ምንም ለየት ያለ ነገር የነገረሽ ነገር የለም? ምንም የሚያውቀው ነገር የለም እሱ። ይኸውልሽ መቼም አንዳንድ ጊዜ ያው የዋህ ሊሆኑ ይችላሉ እንደዚህ አይነት ሰዎች፣ እንደ አበበ አይነት ሰዎች እንደዚህ አይነት ፍቅር ሲይዛቸው ምናምን ነገር የምርም ከአንቺ ጋር ፍቅረኛሞች ከነበራችሁ ምንም አይነት ነገር ይደብቅሻል ብዬ አላስብም። ምንም ነገር አይደብቅሽም አይደል? ስለዚህ በጣም ያስጨነቀው ጉዳይ እንዳለ ለቤተሰቦቹ ደውሎ የነገራቸው ነገር እንዳለ እኛ እናውቃለን። ቤተሰቦቹን እዚህ ድረስ ኑ እንዳላቸው እናውቃለን። መተውም ከኔ ጋር ቁጭ አድርጎኝ አብሮኝ ከኔ ጋር ሊነግረኝ እንደፈለገም ሁላችንም ሰምተናል። ይህንን ነገር ታዲያ ከአንቺ ሊደብቅ ይችላል ማለት ይዤዋለሁ ያለው ሚስጥር መቼም ማትደባበቁ ከሆነ ይህ ሚስጥር ለአንቺ ሳይነግርሽ አይቀርም አይደል? አዎ፣ ምንም እንደባበቀው ነገር የለም። አበበ ጋር ምንም አይነት የተለየ ሚስጥር የለም። አንድ ነገር ልንገርሽ፣ ሰላም ነው ያልሽኝ ስምሽን አይደል? አዎ። ትሰሚኛለሽ? በተረጋጋ መንፈስ ማወራሽ ቢያንስ የሆነ ነገር ትነግሪኛለሽ ብዬ ነው። አንቺ ማስጨነቃቅቶኝ አይደለም፣ በግድ እንድታወሪ ማረጋግጦኝ አይደለም። ስላስጨነቀኝ ምንም ነግርህ ነገር ይኸውልሽ፣ በመጨረሻ ሰዓት ተደዋውለሻል ከሱ ጋር? ተረጋጋና አውራኝ። በመጨረሻ ሰዓት ከሱ ጋር ተደዋውለሻል አልተደዋውለሽ? በመጀመሪያ እየመለስኩልህ ነው፣ ተረጋግተህ አውራኝ። አበበ በአሁን ሰዓት ላይ የገባበትን አላውቅም። ሰምኛለሽ? እየፈለግኩት ነው ያለሁት። ያስፈልገኛል አበበ። አደጋም ደርሶበት ከሆነ ማወቅ እፈልጋለሁ። እነዛ ሰዎች የት እንዳደረሱ ማወቅ እፈልጋለሁ። ይሄን ደግሞ ልነግሪኝ የምችይው አንቺ ብቻ ነሽ።
የሰማሽ ነው? እየሰማሁ ነው። ስለዚህ አበበ የት እንዳለ የምታውቂው አንቺ ነሽ እያልኩ ነው። አበበ ጋር ምንም የተደበቀ ሚስጥር የለም። ማውቀው ይሄንን ነው። ቢኖርም አበበ ከኔ ምንም የሚደብቀው ነገር ስለሌለ ይነግረኝ ነበር፣ እኔም አውቅ ነበር። ከሰዓታት በፊት ተደዋውላችሁ ነበር? አዎ ፍቅረኛዬ ነው፣ በየሰዓቱ እንደዋወላለን። በጣም ጥሩ። ተደዋውላችሁ ምን ነበር ያወራችሁት? ስላወራነው ነገር ለምን ትጠይቀኛለህ? ፍቅረኛዬ ነው፣ የተለያዩ ነገሮች ሰምኛለሽ። እኔም ከሰዓታት በፊት አውርቼው ነበረ። ሳወራው ሰዎች እየተከታተሉት እንደነበረና አልጋ ክፍል ይዞ ተደብቆ እንዳለ ነግሮኛል። እዛ ቦታ ላይ ግን ስደርስ ላገኘው አልቻልኩም። የአበበ መጥፋት እኮ አንተን ብቻ አይደለም እኔንም እኮ ያሳስበኛል። ስለዚህ ምንድን ነው ያወራችሁት ከሱ ጋር ተደዋውላችሁ? ስላወራነው ነገር ለምን ትጠይቀኛለህ? ፍቅረኛ አይደል እንዴ? የተለያየ ነገሮች እናወራለን። ለምን ስለሱ? መቼም በጭንቅ ሰዓት ሆኖ በሰዎች እየተከታተሉት ተደብቆ አንቺን ስለ ፍቅር አያወራሽም ደውሎ አይደል? ስለምንም እናወራለን። በመጀመሪያ ደግሞ ተረጋጋ፣ አትጩህብኝ። ይኸውልሽ ብትተባበርኝ የተሻለ ነው። የምችለውን እኮ የማውቀውን ሁሉ እየነገርኩ ነው፣ እየተባበርኩ እኮ። ተደዋውላችሁ ምንድን ነው ያወራችሁት? ምንድን ነው ያለሽ አበበ? አበበ ሰሞኑን በጣም ተጨንቋል። ስለሱ ጉዳይ ምንም የሚያውቀው ነገር እኔ ስለሱ አይደለም እየጠየቅኩሽ ያለሁት። ከሰዓታት በፊት ተደዋውላችሁ ምንድን ነው ያለሽ? ምንድን ነው ያወራሽ? ሰሞኑን በተከታታይ ሰዎች እየተካተሉት እንደሆነ ነግሮኛል። እሺ እነዛ ሰዎች እነማን ናቸው? ያው ሰዎቹና አቤል አንድ ላይ ሆነው አይቷቸው ነበር አበበ ከዚህ በፊት። እና እነዛ ሰዎች ናቸው እየተከታተሉት ያሉት? እነዛ ሰዎች እየተከታተሉት ነው። ይሄን ነገር አቤል ነው ያለሽ? ይሄን ነገር አበበ ራሱ ነው ያለሽ? አበበ ነው የነገረኝ። ይኸውልሽ ስሚኝ ሰላም፣ እባክሽን የማይሆን መረጃ ሰተሽኝ ጉዳት እንዲያደርስበት አናድርግ እዚህ ልጅ ላይ። ለምን የማይሆን መረጃ ነግረሃለሁ? ይኸውልሽ አበበ በአሁን ሰዓት ለእኔ መረጃ ሊሰጠኝ ነበር፣ የሚያውቀው ሚስጥር ሊነግረኝ ነበር። ለዛም ከእናትና ከእህቱ ጋር ቀጥሮኝ ቁጭ ብዬ እየጠበኩት ነበር። በደወልኩለት ሰዓት ነው ድንገት ሰዎች እየተከታተሉት እንደነበር የነገረኝ። ታዲያ ከአቤል ጋር ግንኙነት ያላቸው ሰዎች ከሆኑ ለምንድን ነው መጀመሪያ ሊነግረኝ አልቻለም? ይሄን ነገር አይደብቀኝም ነበር። እንደዚህ በይ ያለች ሰው አለ? ራሱ ነው የነገረኝ። እየተከታተሉት እንደሆነ እና ተደብቆ እንዳለ እኔም አውቃለሁ። ሊያን ታውቂያታለሽ? አላውቃትም። ማናት? እርግጠኛ ነሽ? አዎ። ምናልባት ከነሱ ጋር ግንኙነት እንዳይኖርሽ ይልሽ እየነገርኩሽ። አሁን ያልካት ሴት አላውቃትም። ማናት? እሺ ምንድን ነው ያለሽ? ደውሎ ሰዎች እየተከታተሉት እንደሆነና የት እንዳለ ነገረሽ? አንድ ቦታ አልጋ ይዞ እንዳለ አውቃለሁ። ቦታውን ባላውቅም ሰዎች እየተከታተሉት እንዳለና እንደተደበቀ አውቃለሁ። ቦታውን ግን አላውቀውም። ቦታውን አልነገረሽም? አልነገረኝም። እርግጠኛ ነሽ? አዎ። እና ልታገኘው አልሞከርሽም? እየተከታተሉት እንደሆነ እንደተደበቀ እያወቅሽ ልታገኘው አልፈለግሽም? ብፈልግም ወደ እሱ ሰዎቹ ማምራት ስለሆነ ተደብቆ ስላለ ለተወሰነ ጊዜ እዛው ባለበት ይሁን ብዬ ትቼዋለሁ። ሰዎች እንዴት ነው ወደ እሱ መምራት የሚሆነው? ያው በሱ ጉዳይ እኔንም እንዳይከታተሉኝ ብዬ ስላሰብኩ። ስለዚህ አንቺ ከሱ ጋር ግንኙነት እንዳለሽ ብዙ ሰው ያውቃል? አያውቅም። እንዴት ነው ታዲያ በአንቺ በኩል ወደ እሱ ሊያመሩ የሚችሉት? ያው የሚያውቅ ሰው ምናልባት ለእነሱ ከጠቆማቸው እኔም ተከታትለው እሱን ማግኘት ይችላሉ። ለዛ አሁን ላይ እሱን ማግኘት አልሞከርኩም። አንድ ነገር ልንገርሽ፣ እዚህ ነገር ውስጥ እጅሽ ካለ ግን ማለት ነው እኔን አያርገኝ። የምሬን ነው። እየሰማሽ ነው? ምንም ነገር እጄ የለም። የማውቀውን ነገር ሁሉ እየነገርኩህ ነው። ለማስፈራራት አትሞክር። ይኸውልሽ እያስጠነቀቅኩሽ ነው። ማስፈራራት ሳይሆን እንድትጠነቀቂ ነው የምነግርሽ። እያደረግሽ ያለሽው ነገር በአግባቡ መረጃ ማሰጪኝ ከሆነ የእውነት እየዋሸሽኝ ከሆነ ማለት ነው ይከፋብሻል። አጸፋው ምንም ውሸት አልጨመርኩበትም። የማውቀውን ነገር እውነታውን እየነገርኩ። ስለዚህ አበበ የት እንዳለ አድራሻውን አልነገረሽም። አልጋ ይዞ እንደተደበቀ ብቻ ነው የነገረሽ። አዎ። እኔ ይኸውልሽ የስልክ ንግግራችሁን የስልክ ጥሪ ያደረጋችሁትን ንግግር አስወጣለሁ፣ ከቴሌ እንዲወጣ አደርጋለሁ። እዛ ላይ ግን የእውነት ቦታውን ነገሮች ከሆነ አሁንም ቢሆን እዛ ደረጃ ከመደረሳችን በፊት እውነቱን ብትነግሪኝ የተሻለ ነው። እውነታውን ነግሬሃለሁ። እምቢ ካልሽ ግን እኔ የስልክ ጥሪያችሁን አስወጣለሁ። አሁን ለምንድን ነው የምታስፈራራኝ? ነገርኩህ፣ እውነታውንና የማውቀውን ነገር እየነገርኩህ። አበበን የተከታተሉት ያሉት ሰዎች የአቤልን የሚያውቁት ሰዎች ናቸው። ስለዛ እየነገርኩህ ነው። አንተ ራስህ መረጃ ፈለገህ ማወቅ ትችላለህ እውነታውን። ይህ ማለት ደግሞ አቤል አበበ ጋር ሰዎች ልኮ እያስፈራራውና እየተከታተሉት እንደሆነ ነግሬሃለሁ። አበበ ደግሞ የሆነ የሚያውቀው ሚስጥር እንዳለና ይሄንን ነገር በጣም እየፈራ እንደሆነ ለኔ ነግሮኛል ሰሞኑን። እኔ ማስፈራራት አይጠበቅብህም። ስለዚህ ምን አቤል አበበን እያስፈራራው ነው፣ አበበን ሊያስጨንቀው ነው ምናምን ነገር እያልሽኝ ያለሽ? አዎ።
ይሄን በሙሉ ልብ ምን ታወሪው? ለምንድን ነው? ምን ማረጋገጫ ይዘሽ? ምን ማረጋገጫ ይዘሽ? ምክንያቱም አበበ ሁሉም ነገር ስለነገረኝና የሆነ የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ። ለምንድን ነው መንገር የማይችለው? ላንቺ እንኳን ፍቅረኛው አይደለሽ? አዎ፣ ግን እዚህ ውስጥ ማስገባት ስላልፈለገና ከባድ ጉዳይ እንደሆነ ነግሮኛል። እርግጠኛ ነሽ? በትክክል። መቼ ነበር ማለት ይሄን ነገር ያነገረሽ? ሚስጥር እንደያዘ ከባድ እንደሆነ መቼ ነበር የነገረሽ ላንቺ? ሰሞኑን ያጫወተኝ ስለዚህ ጉዳይ። ስለዚህ አንቺ ይሄን ነገር ለማንም አልተናገርሽም? አዎ። ቤተሰቦችሽ ያሉት እስኪ ንገሪኝ። ቤተሰቦቼ ክፍለ ሀገር ሌላ ቦታ ናቸው። ክፍለ ሀገር ናቸው። ምን ያህል ጊዜ ሆነሽ ወደ አዲስ አበባ ከመጣሽ? እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሁለት ዓመት በጣም ጥሩ። ያ ማለት ከክፍለ ሀገር እንደመጣሽ ነው ቀጥታ እና አበበ ሰፈር አረፍሽ ማለት ነው? ያው እዛ አካባቢ ተከራይቼ እኖራለሁ። እዚህ አዲስ አበባ ላይ ሌላ ዘመዶች እና ናሎች የለሽም? ቀጥታ እንደመጣሽ ነው ስራ ያገኘሽው ወይስ ምን ያህል ጊዜ ቆይተሽ ወደ ሱፐርማርኬት ስራ የገባሽው? ይሄ ላንተ አስፈላጊ ነው? አስፈላጊ ነው። ጥያቄን ብቻ መልሽልኝ። አዎ፣ ስራ ወዲያው ነው ያገኘሁት። ምን ነበር የተማርሽው? ሴልስ ላይ ነው የተማርኩት። በሱ ነው እየሰራሁም ያለሁት። እሺ፣ ይኸውልሽ አቤል ቤት የተሰራ ወንጀል ከባድ ወንጀል ነው። ታውቂዋለሽ። የነፍስ ማጥፋት ወንጀል ምን ያህል ከባድ እንደሆነ ለአንቺ ልነግርሽ አልችልም። እሱን አውቃለሁ። በጣም ጥሩ። ይህንን ካወቅሽ ሚስጥር ይዞ መሰወር በራሱ የሚያውቁትን ነገር ለህግ አለማካፈል፣ አለማናገር በራሱ መረጃን አለመስጠት በራሱ ወንጀለኛ ያደርጋል። አሁን ላይ ለህይወቱ እሱ ራሱ በጣም እየሰጋ ነው ያለው። ሰዎች እየተከታተሉት ነው ያሉት። ስሚኝ፣ በዚህ ጉዳይ የተሰወረው እንጂ ሚስጥር ይዞ እኔም መጀመሪያ ስሚኝ፣ እኔን ስሚኝ። ሚስጥር ይዞ ማለት መረጃ እያለው የሚያውቀው ነገር እያለ ይዞ መደበቅ፣ አለመናገር መቻል። አለመናገር ማለት ለህግ አካል አለመናገር ማለት በወንጀል ያስጠይቃል። ይሄ ማለት አንቺም የምታውቂው ነገር ካለ አበበ በዚህ ልክ አንቺን እንደ ፍቅረኛው የሚያስብሽ ከሆነ ወይ ደግሞ ፍቅረኛው ከነበርሽ እርግጠኛ ነኝ ብዙ ነገር ነገሮሻል። ምንም ነገር አልነገረኝ። ምናልባት ፈርተሽ ሊሆን ይችላል። እነዛ ሰዎች አስፈርተውሽ ሊሆን ይችላል። የሆነ ነገር ሊያደርጉኝ ይችላሉ ብለሽ ሰግተሽ ሊሆን ይችላል። ግን ደግሞ ይኸውልሽ የህግ ከለላ ሊደረግልሽ የምታውቂውን ነገር ብትነግሪኝ ይችላል። ማውቀውን ነገር ሁሉ ነግሬሃለሁ። ከዚህ በለጥ ምንም የማውቀው ነገር የለም፣ የምናገረው ነገርም የለም። አሁን እኮ ስመለከትሽ ራሱ አበበ እንደጠፋ እየነገርኩሽ፣ አበበን እንደወሰዱት እየነገርኩሽ ምንም እየመሰለሽ አይደለም። ምክንያቱም ስለማውቀው ነው ጉዳዩ። ምንም እየመሰለሽ አይደለም ሳይሆን የማውቀውን ነገር እየነገርከኝ ስለሆነ ነው። ምኑን ነው የምታውቂው? አንተ የነገርከኝን ሁሉንም ያውቀዋለሁ። አበበን ጠልፈውታል ነው እያልኩሽ ያሉት። እነዛ ሰዎች ወስደውታል። የተደበቀበት ቦታማ እኔም ነገሩኝ ሄጄ ነበረ። ነገር ግን ስልኩን አግኝቼዋለሁ፣ እሱ የለም፣ ተወስዷል በሰዎቹ እያልኩሽ ነው ያሉት። አንቺ አይነት ፍቅረኛሽ ከሆነ የምታውቂውን ነገር ብነግርኝ ይሻላል። ይኸውልሽ አበበን እንደወሰዱት ነው እየነገርኩሽ ያሉት። ሰማሽኝ አይደል? ስልኩን ያገኘሁት እዛ አልጋ ክፍል ውስጥ ቅርብ ሰዓት እኮ ነው ከአበበ ጋር የተደዋወለው። እንዴት እንደዛ ሊሆን ይችላል? ይኸውልሽ አሁንም እኔ ከዛ ነው ቀጥታ ወደ አንቺ የመጣሁት። ቀጥታ ነው ከዛ ወደ አንቺ የመጣሁት። እየሰማሽ ነው? እየሰማሁህ ነው። አውርተናል። ከአበበ ጋር ቅርብ ሰዓት ላይ በስልክ አውርተናል። እየነገርኩሽ ነው አይደል? እየሰማሁህ ነው። የአበበ ስልክ እኔ ጋር ነው ያለው። አበበን ከዛ ቦታ ላይ የሆኑ ሰዎች መጥተው እንደወሰዱት እዛ ያለው ጥበቃ ተናግሯል።
እያዋከቡ ድንገት ይዘውት እንደወጡ ሰማሽኝ? አዎ ሰምቻለሁ። ስለዚህ የምታውቂውን ነገር ንገረኝ እባክሽን። የማውቀውን ነገር ሁሉ ነግሬሃለሁ። ከዚህ በለጠ ምንም የማውቀውና የምነግርህ ነገር የለም። አንተ አሁን የነገርኩህን ነገር ይዘህ ለምንድን ነው መረጃውን ማፈላለግ የማትለው? ለምንድን ነው የምታስጨንቀኝ? አሁን እኔ ስለሌላ በዚህ ሰዓት ስለሌላ ማስረጃ መረጃ የምትጨነቅ ይመስልሻል? በዚህ ሰዓት የሚያስጨንቀኝ የአበበ ህይወት ነው። እሱ እኔንም ያስጨንቀኛል፣ አንተን ብቻ ሳይሆን። ግን የተጨነቅሽ አትመስይም። እንደወሰዱት እየነገርኩሽ ነው። እንዳፈኑት እንዳገቱት እየነገርኩሽ ነው። እነዚህ ሰዎች ሊገሉትም ይችላሉ፣ ሊያሰቃዩት ሊደበድቡት ይችላሉ። ይሄን ነገር እሱን አውቃለሁኝ። እየተከታተሉት ያሉትም ለዛ ስለሆነ እሱን አውቃለሁ። ስለዚህ ምንም አይመስልሽም? እንዴት ነው ምንም የማይመስለኝ? ቅርብ ሰዓት ላይ አበበን ስላወራሁት ነው አሁን ላይ እንደዚህ እያወራሁት ያለሁት እንጂ አንቺ ደንቆሮ ነሽ። ጆሮሽ አይሰማም? የአበበ ስልክ እኔ ጋር ያለው እነዛ ሰዎች ከተደበቀበት ቦታ ይዘውት ሄደዋል። ስለዚህ የምታውቂው ነገር በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? ለምንድን ነው እያስጨነከኝ ያለኸው? ሌላ የምታውቂው ነገር የለም? ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ። ይኸውልሽ አንድ ነገር ልንገርሽ። ይሄን ነገር ዝም ብዬ አላየውም። የምታውቂው ነገር ካለ ግን እመኝኝ እንደምመጣብሽ ነው። ተመልሼ እመጣብሻለሁ። ሰማሽኛል? ምን ማለት እንዳለብኝ አላውቅም። በጣም ጨንቆኛል፣ ግራ ገብቶኛል። ማንን እንደምጠይቅ ማንን እንደሚይዝ ወዴት እንደሚሄድ አላውቅም። ማለት የነገረችን አሁን ያለችን ነገር ምንድን ነው? የሰማነው መረጃ ምንድን ነው? የእውነት የአቤል ሰዎች ናቸው የተከታተሉት? ምንድን ነው እየተባለ ያለው? ወዴት ነው ጉዳዩ እያመራ ያለው? እስኪ በእኔ ቦታ ሆናችሁ እስኪ እናንተ ሳሉት እስኪ ይሄን ነገር እየሰማን ያለ ነው እውነት ነው ወይስ ሆን ብለው ይሄን ነገር ለማወሳሰብ እየሞከሩ ነው ያሉት እነዚህ ሰዎች? እኔ ምንም ግራ እየገባኝ ነው ያለው። በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ ነው። ማለት እሺ ማን ይወሰደው? አበበ ሴት ነው ያለው። ለመጨረሻ ሰዓት ያገኘ ነው የእሷን ስልክ ነው። ኦልሬዲ እሷን መከታተላችን ነው እናቆም። ያም ሆነ ምንም ይሁን ምን በስተመጨረሻ ለመጨረሻ ጊዜ ያወራት አበበ ስልክ ላይ ያገኘ ነው የእሷን ስልክ ነው። ይህን ነገር ደግሞ በደንብ አጣራለሁ። ከሚባለው በላይ ምን ማለት እንዳለብኝ አላውቅም። ለማንኛውም ውድ ቤተሰቦች የዛሬው ነገር በሩጫ ነው። እያንዳንዱ ከጠዋት ጀምሮ የነበረው ነገር አይታችኋል። ከእናቱ ጋር ከእህቱ ጋር ስናወራ የነበረው ነገር። አሁን ደግሞ አበበ በስልክ ካወሯት በኋላ እዛ ቦታ ላይ ፈጥኜ ስደርስ ያየነውም ነገር ይሄ ብቻ ምን ማለት እንዳለብኝ አላውቅም። ለማንኛውም ውድ ቤተሰቦች እስከ ፕሮግራም የፍጻሜ ድረስ አብራችሁ ስለነበራችሁ አመሰግናለሁ። ቀጣይም እርምጃዬን ምን እንደሚሆን እኔ አውቃለሁ። ራሴ ማጣራት ያለብኝን ነገር በአግባቡ አጣራለሁ። ወደ እናንተ ማድረስ ያለብኝን ወደ እናንተ አደርሳለሁ። ለማንኛውም እባካችሁ አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። ዝም ብሎ ነገር የሚሰራበት ነገር ቢሆን የቀልድ ምናምን ነገር አይነት የሆነ ቀልዶች፣ ድራማዎች ምናምን የሚቀርቡበት ቻናል ላይ በጣም ሰብስክራይብ ይፈጥናል። ለምንድን ነው ህይወትን የሚቀይር ማህበረሰባችንን የሚያስተምር ስራ ስንሰራ ለምንድን ነው ቢያንስ ሰብስክራይብ ማንደረገው? ለምንድን ነው ማንበረታተው? የእውነት ቆይ ምን ችግር አለው? ሰብስክራይብ የሚያስከፍል ነገር አይደለም። ሰብስክራይብ ከእድሜያችን ከሰዓታችን ከገንዘባችን የሚቀንስ ነገር አይደለም። 200 ሺህ ለመግባት ዳዴ በጣም ይህ ቻናል እኮ የስንት ዓመት ቻናል እኮ ነው። ብዙ ጊዜ እኮ ማህበረሰባችንን የምናገለግልበት የነበረ ቻናል ነው። ማህበረሰባችንን የምናስተምርበት፣ ብዙዎችን የምንመክርበት፣ ብዙዎችን ከአላስፈላጊ ህይወት የምናወጣበት፣ ብዙዎችን ከእንባቸው የምንጠርግበት ቻናል እኮ ነው። ታዲያ ለምንድን ነው ማሳደግ ያቃታችሁ? ለምንድን ነው ሰብስክራይብ ማድረግ ያቃታችሁ? ምንም ትንሽ እስኪ ለራሳችሁ ይህን ጥያቄ ጠይቁና ሰብስክራይብ በማድረግ ተባበሩ። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር አድርጉልኝ። ይህ ቻናል 200 ሺህ ሊገባ 7000 ብቻ ነው የቀረው። 7000 ቢያንስ 200 ሺህ እንኳን አስገቡኝ እስኪ። ከዛ በኋላ ያለውን እናያለን። ያደለው ቅልም ምንም እየሰራ በሚሊዮን እና በ500 ሺህ ነው ሰብስክራይብ እየተደረገለት ያለው። እኔ ግን ለ200 ሺህ ነው እየጠየቅኩ ያለሁት። ስለዚህ እባካችሁን ሰብስክራይብ አድርጉ። ሰብስክራይብ አድርጎ ማለት ፈልጋለሁ። ለማንኛውም ቀጣይ እርምጃ ለእናንተ የማደርሳችሁ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።